እግዚአብሔር ለዘለዓለም ይመስገን የምህረት እጁን በእኛ ላይ ያደረገ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ለዘለዓለም ይመስገን። ማቴዎስ መጽሐፍ ላይ ወይም ደግሞ በማቴዎስ ወንጌል ላይ የእግዚአብሔር ቃል እንዲህ የሚል ቃል አለው። ጌታ ለዘለዓለም ይባረክ። ይህንን ቃል እንድናነብና እንድናስተውል አይኖቻችን የከፈተ የሰራዊት ጌታ እግዚአብሔር ስሙ ለዘለዓለም ይባረክ። ይህንን ቃል ላንብብላችሁ ለአገሬ ህዝቦች፣ ለኢትዮጵያ ልጆች፣ በማህበራዊ ሚዲያ ለምትከታተሉኝ፣ ይህንን የእግዚአብሔርን ወንጌል ለምታዳምጡ ለእናንተ ይህንን ቃል ላንብብላችሁ። ወዳጆቼ፣ ወንድሞቼ፣ ሞኝነት በሚመስል የእግዚአብሔርን ቃል እናንተ ደግሞ በጥበብ ተቀበሉት። ለሞኝነት ወይም ደግሞ ሞኝነት ለሚመስለው ላላወቁት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዚህን ዓለም ጥበብ ላገነኑት ለነሱ የእግዚአብሔር ቃል ሞኝነት ወይም ደግሞ አለማወቂነት እንደሆነ ይናገራል። ለኛ ግን የህይወት ምንጭና ብልጠት እንደሆነ ደግሞ ይናገራል። ጌታ ለዘለዓለም ይባረክ። እንዲህ ይላል በማቴዎስ መጽሐፍ ላይ ምዕራፍ 5 ከቁጥር 1 ላይ ህዝቡን ሁሉ ወደ ተራራ አወጣቸው። በተቀመጠ ጊዜም ደቀ መዛሙርቱን ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አላቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያጽናኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና እያለ ይናገራል። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታል እያለ ይናገራል። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታል። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታል። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅም የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔ ምክንያትም ክፉውንም ሁሉ በውሸትም ሲናገሯችሁ ብፁዕ ናችሁና ዋጋችሁ በሰማያትም ታላቅ ነውና። ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትም እንዲሁ አሳድደዋቸዋልና እያለ ይናገራል። ጌታ ለዘለዓለም ይባረክ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭም ተጥሎ በሰውም ከመረገጥ በቀርም ወደፊትም ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትምና። መብራትን አብርተው ከእንቅብ በታችም አይደለም እንጂ በመቅረዝም ያኖሩታል እያለ ይናገራል። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝም ያኖሩታል፣ በቤትም ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁም በሰው ሁሉ ፊት ይብራ። እኔ ሕግና ነቢያትን ለመሻርም የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻርም አልመጣውም። እውነት እውነት እላቸዋለሁ ሰማይና ምድር እስኪያልፍ ድረስም ከሕግ አንዲትም የወጣው ወይም የዚህ ቃል ከሕግ የወጣው አያልፍም። ተባረክልኝ፣ እወድሃለሁ። እግዚአብሔር ይባርካችሁ። ተባረኩልኝ፣ ለበረከት ሁኑ። ያያችሁ ይውደዳችሁ። እግዚአብሔር ቀኙን ይስጣችሁ። ከፊታችሁ እግዚአብሔር ይቅደም። በደሙ ይሸፍናችሁ። እግዚአብሔር ክፉ አያግኛችሁ። እንግዲህ ባርኩኝ ብለው ነው። እንግዲህ መባረክ እንግዲህ የተባረከ ይባርካል። ጌታ ለዘላለም ይባረክ። ደስ ብሎኝ ነው ይሄን ነገር የተናገርኩት። ልቀጥለው፣ ወደ ትምህርታችን እንሂድና መብራትን አብርተው ከእንቅብ በታችም አይደለም እንጂ በመቅረዝም ያኖሩታል፣ በቤትም ሁሉ ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታቸውን እንዲያከብሩ ብርሃናችሁ እንዲሁም በሰው ፊትም ይብራ። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣውም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስም ከሕግ አንዲትም የወጣ ወይም አንዲትም ነጥብም ከቶ አታልፍም። ሁሉ እስኪያልፍም ድረስም እንዲሁም ከነዚህም ከሁሉም ካነሱትም ትእዛዝ አንዲቱን የሚሽርም ለሰውም እንዲሁም የሚያስተምር ማንም ሰው በመንግሥተ ሰማያትም ከሁሉ ታናሽ ይባል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባል። እላችኋለሁ ጽድቃችሁ ከፈሪሳውያንና ከጻፎችና ከፈሪሳውያን ጽድቅም ካልበለጠ ወደ መንግሥተ ሰማያትም ከቶ አትገቡም እያለ ይናገራል። እና እዚህ ጋር ምን ልላችሁ ፈልጌ ነው መሰላችሁ? መግቢያ ላይ የሚያስታርቁ ብፁዓን ናቸው፣ ጽድቅን የሚያደርጉ ብፁዓን ናቸው፣ የሚምሩ ብፁዓን ናቸው፣ ይማራሉ እያለ ይናገራል። እሷን ቦታ ልድገምላችሁ። እንዲህ የሚል ቃል አለ። ሕዝቡን ሁሉ አይቶ ወደ ተራራ ወጣ። በተቀመጠ ጊዜ ደቀ መዛሙርቱንም እነርሱንም ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህ አላቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣
መንግስተ ሰማያት የእነርሱ ናት። መንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉ። ልበ ንጹሖችም ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያትም የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉን ሁሉም በውሸትም ሲናገሯችሁ ብፁዕ ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትም ነቢያትም እንዲሁ አሳድደዋቸዋልና እያለ ይናገራል። ስለዚህ ዛሬ ቢተፋባችሁ፣ የሆነ ነገር ቢያደርጓችሁ፣ የሆነ ነገር ቢሏችሁ ምንም ሊሰማችሁ አይገባም። ምክንያቱም አባቶቻችን እንደዚህ አድርገዋል። ትላንትና ከእናንተ በፊት የነበሩትን እነ አብርሃም፣ እነ ይስሐቅን፣ እነ ያዕቆብን ሌሎችን ምሳሌ የሚሆን የዕብራዊ ጻፊ የጻፋቸውን ወይም ደግሞ የተናገራቸው የተተረከላቸውም ያልተተረከላቸውም ጊዜና ሰዓት ያጠራቸውን ሁሉ ስለ እግዚአብሔር ወንጌል ሲያገለግሉ እንዲህ ያድርጓቸዋል። ስለዚህ እናንተም ቢሰድቧችሁ፣ እናንተም ቢነቅፏችሁ፣ እናንተም በውሸት ቢናገሯችሁ፣ በእናንተ ላይ አመጽና ኃጢአት ቢያደርጉ ምንም አይሰማችሁ እያለ ጌታ ይናገራልና ይሄ እግዚአብሔር ቃል ነው። ወዳጆቼ ይሄን እግዚአብሔርን ወንጌል እንድናገለግል ጌታ ለዘላለም ይርዳን። ተባረኩልን። ወንጌሉን ከፍ እናድርገው። ጌታ ለዘላለም ከፍ ይበል። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው።